ደህንነት ጋር አያይዘውም እንግዲህ በርካቶች ወደ ሄርሜላ መመለሱ ፈገግታውን እንዲሁም ደግሞ ያለበትን ሁኔታ ወደ ቀድሞ እንዲመለስ ያደርገዋል በማለት እንግዲህ የራሳቸውን ሀሳብ እየገለጹ ነው ያሉት። ነገር ግን እንግዲህ ትናንት ምሽት የተፈጠረው ነገር እጅግ በጣም የሚያስደነግጥ እንዲሁም ደግሞ ሩታ እንግዲህ ቀጥታ የሄርሜላ ቤት ድረስ መታ የተፈጠረውን ነገር በጣም በርካቶችን ያስገረመ ነገር ነው። ይህንን እንግዲህ ለእናንተ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ መረጃው የምናደርሳችሁ ይሆናል ማለት ነው። እንግዲህ በትናንትናው ዕለት አብርሽ ቀጥታ ወደ ሄርሜላ ቤት በመሄድ እንግዲህ ሄርሜላን አግኝቷት ነበረ። በዛ ሰዓት የተፈጠረውን ነገር ሁላችንም አይተናል። ፊቱ ላይ የነበረው ፈገግታ እንዲሁም ደግሞ ፊቱ ላይ የሚያሳዩ የነበሩት ነገሮች እጅግ በጣም የሚያስገርሙ ናቸው። ካለፉት ሳምንታት ለየት ያለ አይነት ፊቱ ላይ የተለያየ ሪያክሽን ሲታይ ነበረ። እናም እንግዲህ ሄርሜላን ባያት ሰዓት ደስተኛ ነበረ። እንዲሁም ደግሞ የሄርሜላ ደስታ እጅግ በጣም ወሰን ያለፈና በጣም ከልቧ ነበረ ነገሮችን ስታደርግ የነበረው እና ትናንትና ያው እንግዲህ የሄርሜላ የቅርብ ጓደኞች የሆኑት ሰዎች አብርሽን ካመጡት በኋላ እንግዲህ እነሱ ተመልሰው ሄደዋል። ከዛ በኋላ የተፈጠረው ነገር ግን እጅግ በጣም ብዙ ጣጣዎችን ይዞ መጥቷል። እንግዲህ በዛ ሰዓት ሩታ ቀጥታ የሄርሜላ ቤት በመሄድ እንግዲህ አብርሃምን እንዲወጣና አብርሃምን ከሄርሜላ እጅ ለማስወጣት በጣም ስትጥር ነበር። ከፍተኛ የሆነ ግርግር ተነስቶ ነበረ። እንዲሁም ደግሞ ሄርሜላ በሩንም አልከፍትም በማለት እንግዲህ ከፍተኛ የሆነ ድምፅ ሲያሰሙ ነበረ። በሰዓቱም እንግዲህ የነበሩት የአካባቢው ነዋሪዎችና እንዲሁም ደግሞ የጥበቃ ሰራተኞች እንግዲህ እነ ሩታን እንዲመለሱና ያለ ሄርሜላ ፍቃድ መግባት እንደማይችሉና እየበጠበጡ ያለውን ነዋሪ በዛ ሰዓት ላይ የምንም አይነት ድምፅ ማሰማት እንደሌለባቸውና ተመልሰው መሄድ እንዳለባቸው እንግዲህ ሲያስገድዷቸው ነበረ። ነገር ግን ሩታ በጣም በከፍተኛ ረብሻና በከፍተኛ ንዴት ውስጥ ስለነበረች ራሷን መቋቋም አቅቷት ወደ ፖሊስ ሁሉ ለማምጣት ስትጥር ነበረ። ነገር ግን ነገሮች በሙሉ እንዳሰበቻቸው አልሄዱም። በአብርሃምና በሄርሜላ ጉዳይ በጣም ከፍተኛ የሆነ ንዴት ውስጥ ነበረች። እንዲሁም ደግሞ አብርሃምም ላይ ስትናደድና ስትጮህ ነበረ። ክፈቱልኝ፣ አስገቡኝ፣ እኔ ማግኘት የምፈልገው ባለቤቴን ነው። እንግዲህ ሌላው በጣም የሚያስገርመውና የሚያስደንቀው ነገር ምንድን ነው? ሩታ የ80 ባሌ ነው። ስለዚህ ባሌን ሌላ ሴት ቤት ማግኘት ይሄ ልክ ያልሆነ ነገር እና እሷም ወንጀለኛ ነች በማለት እንግዲህ ስትናገር የሄርሜላ ምላሽ እጅግ በጣም የሚያስቅ ነበረ። 80 የሌለሽ እንዲሁም ደግሞ በፍቃድሽ የቀደድሽ ሴት ነሽ እና እባክሽን ለማያፈቅርሽና ለማይወድሽ ሰው ጊዜሽና ያለሽበትን ነገር አታባክኝ። ስለዚህ ተይንና ሂጂ። አብርሃም ትክክለኛ ምርጫውን መርጧል። ድሮም ያስነካሽውና ያደረግሽውን ነገር አንቺ ታውቂያለሽ። ስለዚህ እባክሽን ተይንና ሂጂ። የአብርሃምን ውሳኔ አክብሪለት። ከዚህ በኋላ ለምታደርጊው ነገር እንደውም በህግ ጠይቅሻለሁ በማለት እንግዲህ ሄርሜላ ራሷ ስታስፈራራትና ሩታን በጣም በነገሮች ስታናድዳት ነበረ። እንግዲህ ይሄ ሁሉ ነገር የምታደርገው በሩን ሳትከፍት የፊት ለፊቱን ብቻ በር ከፍታ የውጭውን እንግዲህ የሄርሜላ አፓርትመንት ታውቁታላችሁ። የመጀመሪያ በር አለው። ከዛ በኋላ ደግሞ ዋናው መግቢያ በር አለ። ስለዚህ ዋና መግቢያ በሩን ከፍታ ነው እንግዲህ በዚህኛው በኩል መግባት ስለማይችሉ ይህንን ሁሉ ነገር እያደረገች ያለችው። ከዛ ሁሉ ግን በላይ አብርሃም ይህን ነገር ቆሞ ሲመለከት ነበር እና በጣም ትልቅ የሆነ ድራማ የሚመስል እንዲሁም ደግሞ ብዙዎችን ያስገረመ አይነት ሁኔታና ድርጊት ነበር እና ሲያደርጉ የነበሩት በጣም የሚያስገርም ሁኔታ ላይ ናቸው። ቀን ባለቤቴን ነው እንግዲህ የነጠቀችኝ፣ ስለዚህ ባለቤቴን ማስመለስ ፈልጋለሁ። እንደዚህ አይነት ተንኮል እየሰራች ያለችው ሄርሜላ ነች። ስለዚህ አብርሃምን ናውጣ በማለት እንግዲህ በጣም ስትጮህ እንደነበረና ሄርሜላ ደግሞ ነገሮችን ተረጋግታ ራሷ እንድታስብና እንደማታስገባት መሄድ እንዳለባት እንግዲህ በጣም በከፍተኛ በሆነ ጭቅጭቅ ውስጥ ነበሩ። ነገር ግን የአብርሃም እንግዲህ ውሳኔ ነው አብዛኞቹን ያስደነገጠውና ነገሮች ወዴት እየሄዱ ነው ያስባለው ነገር እንግዲህ አብርሃም ያደረገው ነገር ነው። እንግዲህ አብርሃም በዛ ሰዓት ላይ እንግዲህ ሩታን እኔ እዚህ መቆየት ነው የምፈልገው፣ እኔ እዚህ መሆን ነው የምፈልገው በማለት እንግዲህ ቃል በቃል ለሩታ ነግሯታል ማለት ነው። ሩታ ይህን ስትሰማም ራሷን መቆጣጠር አልቻለችም። በጣም በከፍተኛ ንዴት ውስጥ ነበረች። እንዲሁም ደግሞ አብሯት የነበረው ኤፍሬም እንግዲህ በንዴት አብርሃም ላይ ሲጮህ እንደነበረ ነው እንግዲህ የሰማነው መረጃ የሚያመላክተው። ውድ ቤተሰቦቻችን ከዛ በፊት ግን አብርሃምና ሄርሜላ ያደረጉት ነገር ወይም ደግሞ የተፈጠረው ነገር ምንድን ነው? እሱ አብርሃም ያደረጉትን እያንዳንዱን ነገር ለሄርሜላ ለመንገር ፈቃደኛ እንደሆነ እንዲሁም ደግሞ ያደረጉኝን እያንዳንዱን ነገር
ነገሮች አሳውቅሻለሁ፣ ነግርሻለሁ እንደምትረጅኝና አብረሽኝ ለረዥም ጊዜ እንደምትቆይና እንደምታምኚኝ አውቃለሁ በማለት እንግዲህ በጣም አስደንጋጭ የሆነ ነገር ተናግሯል። እንዲሁም ደግሞ እንግዲህ የአብርሃም ከዚህ በኋላ ሁኔታ ወይም ደግሞ የአብርሃም ከዚህ በኋላ የሚሆነው ነገር ምንድን ነው፣ እሱ እያደረገው ያለው ነገር ትክክል ነው ወይ የሚለው ነገር ሁሉንም ሊያጠያይቅ የሚችል ነገር ነው። እንግዲህ ከዛ በኋላም ሩታ ተመልሳ ፖሊስ ይዛ ለመምጣት እንደሞከረች እና በሰዓቱ ግን ማንም ሰው ፈቃደኛ እንዳልሆነላት ውድ ቤተሰቦቻችን፣ ቀጣይ የአብርሃም ነገር ምንድን ነው፣ እሱ የአብርሃም መጨረሻ ምንድን ነው፣ እየሆነ ያለው ነገር ምንድን ነው፣ እሱ ማለት መወሰን ያቃተውስ ለምንድን ነው፣ እሱ መረጋጋት አንድ ቦታ መቆየት ያቃተውስ ለምንድን ነው የሚለው ነገር እንግዲህ ብዙዎች ሀሳብ እየሰጡበት ነው። እናንተም የራሳችሁን ሀሳብ ኮመንት ላይ ያስፈሩልን። እንግዲህ ከዛ በፊት ነግረናችሁ ነበር፣ ከሰሞኑን አንድ ጠንከር ያለ ነገር ጠብቁ ብለናችሁ ነበር። እንግዲህ ይህን ነገር እያያችሁ ነው። አሁንም ቀጣይ ብዙ በጣም የሚያስገርሙ ነገሮች ይፈጠራሉ፣ አብረን የምናይ ይሆናል። ለዚህ ቤተሰቡ ደግሞ አዲስ ከሆናችሁ ባካችሁን እውነተኛና ትክክለኛ መረጃ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት ሰላም ቆዩልን። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳስረሳ። እንግዲህ በትናንትናው ዕለት እጅግ በጣም በርካታ ሰዎችን